ሰላም እንዴት ናችሁ? አቤል ድሬ ነኝ። ዛሬ በዚህ ቪዲዮ ይሄንን የመሰለ ቫይናል የክሪሊክ እንትኑ ክሊሪክ ይባላል እዚህ ላይ ቫይናል ስቲከር እንዴት እንደምሰራ አሳያችኋለሁ። እንግዲህ ብዙ ነገር የተማራችሁ መሆኑን እርግጠኛ ነኝ። ይሄ ቦርድ የኢትዮጵያ ኦርቶዶክስ ቤተክርስቲያን እዚህ እኔ አካባቢ ያለ ቤተክርስቲያን አለ እና አዲስ ቢልዲንግ ገዝተው ለሱ ቦርድ ነበራቸው። የድሮ የመጀመሪያዎቹ ባለቤቶች ራሳቸው ቦርድ ነበራቸው እና እሱ ላይ የነበረውን ልጬ አሁን የኦርቶዶክስ ቤተክርስቲያን የሚወክል እንደ ስቲከሮች ነገር እየሰራው ነው። እንግዲህ anyways I have my vinyls ready here። እዚህ ጋር አሉኝ አረንጓዴ፣ ቢጫና ቀይ እና ነጭ አለ፣ ጥቁርም አለ። እዚህ ጋር የምጠቀመው እንግዲህ ይሄንን ነው። ቪቮር ከት ይባላል ፕላተር 28 ኢንች ነው። እንግዲህ 34ም አለ። ባይ ዘ ዌይ 34 ኢንቹን ኦርደር አድርጌዋለሁ። ምክንያቱም አንደኛው ስራ የኔ በጣም ተለቅ ያለ ነው እና ተለቅ ያለ መስቀል ስለሆነ የሚፈልጉት እቺኛዋ ብዙ 24 ብቻ ነው የሚሄደው። ለማንኛውም ይሄንን ስሰራው አሳያችኋለሁ፣ ተከታተሉኝ። እዚህ ጋር የምታዩት የቪቮር ፕላተር ከተር ይባላል። 28 ኢንች ነው። ከዚህ በፊት አሳይቻችኋለሁ። እንግዲህ በዚህ ነው ከት ማድረገው። ኦልሬዲ ጥቁሩን ጽሁፉን ከት አድርጎ ጨርሶልኛል። ስለዚህ ይሄንን ቀደውና ቁጥሮቹን በእያንዳንዱ አወጣቸዋለሁ ማለት ነው። ከዚህ ሲቀጥል ሲልቨር አለን ለመስቀሉ ማለት ነው። ከዛ አረንጓዴና ቢጫ ቀይ አለ ማለት ነው። ኦኬ በስርዓት it took me a while ግን ጨረስኩትኝ። አሁን just clean up ያደረኩ ነው። ምንም የተሳሳተብኝ ነገር የለም። ኦልሞስት ሁሉም አሪፍ ሆኖ የወጣው። እዚህ ጋር መሀሎቹን አውጥቻቸዋለሁ እነዚህ እና looks good። አሁን ይሄንንም እንደ ቅድሙ አወጣዋለሁ ማለት ነው። እሺ እዚህ ጋር እንደምታዩት በፒከሩ መስቀሉን ባዶ ቦታውን እያወጣሁት ነው። ይሄ ሲወጣ ቀስ ብለን መሆን አለበት፣ ምክንያቱም ሊላጥ ስለሚችል ባዶ ቦታው ላይ እንደዚህ እንላጣለን ማለት ነው። ሲቀጥል ደግሞ ይሄ እዚህ ጋር የምታዩት ትራንስፈር ቴፕ ይሉታል። ቫይናሉን በቅርጹ ካወጣን በኋላ እዚህ ላይ ነው ትራንስፈር የምናደርገው ወደ ሌላ ነገር ላይ ለመለጠፍ። እዚህ ላይ እንለጥፈውና በትንሽ በእጃችንም ሆነ በሌላ በስኩጂ ዳበስ እናደርገዋለን። ቤዚክሊ እንደ ቴፕ ነው፣ እንደ ፕላስተር ነው። ቅርጾቹን ያወጣልላል ማለት ነው። ይቅርታ ብዙ አላሳየዋችሁም፣ ግን ኦልሞስት ጨረስኩትኝ። አረንጓዴውን ቢጫውንና ቀዩን አድርጌ ማለት ነው እና እስከሚደርቅ ድረስ ትንሽ ትቼው ነበር። አሁን የደረቀ ይመስለኛል። ከላይ ያለውን ልጠዋለሁ እና እንግዲህ ፊኒሺንጉን አሳያችኋለሁ ማለት ነው። እዚህ ጋር ስለጥፈው አላሳየዋችሁ ነበር፣ ይቅርታ። ግን ምንድነው ያደረኩትኝ? አረንጓዴ ቢጫ ቀዩን በማርክ ነው ያደረኩትኝ ስለጥፈው ማለት ነው። እዚህ ጋር ፊኒሺንጉ ነው እንግዲህ እና ሌላ ጊዜ በደንብ አሳያችኋለሁ እሱን። ሌሎችም ፕሮጀክት ነበሩኝ የዛን ጊዜ። ይሄ ትልቁ ቦርድ የምታዩት መስቀል እንሰራበት ነው። ይሄ ደግሞ የቤተክርስቲያኑ ላይ የሚለጠፍ ነው እና አጠቃላይ ወደ 4-5 ቦርድ ናቸው። ያው እዚህ ጋር እንግዲህ የ4ኛውን ስራ ጀምሬያለሁ። ምን ጊዜም አንድ ስራ ስንለጥፍ መጀመሪያ የምንጀምረው ሁለት ፓርት አለው፣ ከወገብ በላይ ወይም ደግሞ በታች። ሴንተር ላይ ደግሞ ለማድረግ ደግሞ ግዴታ ቴፒንግ ሜጀርመንት ያስፈልገናል። ወይም ደግሞ ስንቀርጸው ቫይናሉን ስናወጣው ከቦርዱ ምን ያህል ዝቅ ማለት አለበት ወይም ደግሞ ምን ያህል ወደ ጎን ወደ ቀኝ መሆን አለበት የሚለውን በስነ ስርዓት መለካት አለብን፣ ፕሪንት ስናደርገው ማለት ነው። እና ሳይዙንም ማወቅ አለብን obviously። እና እንግዲህ እንደምታዩት ቀስ እያልኩኝ ከፕላስተሩ ወይም ደግሞ ከትራንስፈር ቴፑ ላይ ወደ ቦርዱ ትራንስፈር አደረኩትኝ። እዚህ ጋር እንደምታዩት 2 ቦታ ነበር የከፈልኩት ማለት ነው። እና አረንጓዴ ቢጫዎቹን ለየብቻ ነው የለጠፍኳቸው።
ሶስቱንም ስለጥፋቸው ማርክ አብጄበታለሁ ማለት ነው። ማርክ ማለት ምንድነው? አላይመንቱ እንዲጠብቅ በስነ ስርዓት ሆነው መለጠፍ እንዲቻል ሴንተር እንዲሆኑ ሴንተር ላይ ሲሆን እንግዲህ ያማረ ይሆናል ማለት ነው። እና ይሄን ይመስላል። ይሄ ደግሞ ውጪ ላይ ፊኒሺንጉ ነው። ኦልሬዲ ቤተክርስቲያናቸው ሄጄ በአንድ በጣም ጥሩ ሰው እገዛ ይሄን ሁሉ ማድረግ ችለናል። ዛሬ መሳይ ይባላል። በጣም ጎበዝና ታታሪ ሰው ነው። እሱ ነበር ኮንታክት ያደረገኝ ይሄን እንድሰራለት። በትናንሽ ነገር ነበር እኔ የጀመርኩት፣ ግን ይሄ የመጀመሪያ ትልቁ ፕሮጀክት ነው እና በብቃት ተወጥቼዋለሁ። እንግዲህ ሆፕፉሊ ኢን ዘ ፊውቸር እንደዚህ የተለያዩ ስራዎችን እንደምሰራ እርግጠኛ ነኝ እና በጣም ነው የማመሰግነው። ለቤተክርስቲያኗም ኮንግራቹሌሽን። ይሄን የመሰለ ትልቅ ቤተክርስቲያን ስለገዛችሁ ኮንግራቹሌሽን። ምዕመናኑም ሁሉም ሰዎች በጣም ነው ደስ የሚለው። ከኔ ጋርም ስለሰራችሁ በጣም አመሰግናለሁ። ይሄንን ቪዲዮ ለምታዩትም ሰብስክራይበሮቼ በጣም ነው የማመሰግነው። መልካም ቀን ይሁንላችሁ።